የኑሐሚን ስቃይ እንደቀጠለ ነው። አሁን ደግሞ የአባቷ ጓደኛ ቤት ለመጠጊያ ሄደው አባቷ ሐኪም ቤት ገብቷል። ካጠገቧ የለም። የአባቷ ጓደኛም ለስብሰባ ወደ ሌላ ክፍለ ሀገር ሄደዋል። እናም እናትና ልጅ ማለትም የአባቷ የጓደኛ ባለቤት ከነ ልጇ አንዴ እንደ ሰራተኛ አንዴም እንደ ባሪያነትም እየተጠቀሙባት ነው። እሷ ግን ይህንን ክፉ ቀን ለማለፍ ስትል የፈለጋችሁትን ብትሉኝም እችለዋለሁ፣ ግን ደግሞ በአባቴ አትምጡብኝ ትላለች። ግን ደግሞ አሳዳጊ በደላት ሁና ያስ ልጅቷ በጣም ክፉ ከክፉም በላይ ክፉ ናት። ለነገሩ አሳዳጊውን አይደለም የሚመስለው እናቷ ክፉ ስለሆነች። እናም እናትየዋ ያለቻትን ነው የምትሰማው። እናትም ልጅቷ የምትላትን ትሰማለች። እናም እቺ ገረድ የት ሄደች? እስኪ ጥሪያት። አትመጣም እንዴ? ቆይ ምን አባቷ እየሰራች ነው ስትል በአጋጣሚ ኑሐሚን በር ከፍታ ስትወጣ ፊት ለፊት ተገናኙ። ነይ አንቺ ጥንባታ ማህያ ነይ ይህን ጠረጴዛ ስጪው ስትል ልጅቷ ትናገራታለች። ኑሐሚን አሁን አይደል እንዴ ያጸዳሁት? አጽድቼ ጨርሻለሁ፣ ሰርቻለሁ፣ ሁሉንም ጨርሻለሁኝ፣ በሚገባ ሁሉንም ማስተካከል ጨርሻለሁ ትላታለች። እኮ ነይ አጽጂ ስትላት አላጸዳም፣ የቆሸሻል ብለሽ የምታስቢው ከሆነ ራስሽ ማጽዳት ትችያለሽ። እኔ ግን በሚገባኝ መልኩ ሁሉንም ነገር አጽድቼ ጨርሻለሁ፣ ስለዚህ አላጸዳም ድጋሜ ስትል ኑሐሚን ትመልስላታለች። በዛን ሰዓት እናትም ልጅም ቁጭ ብለው ነበር አንድ ላይ። ልጅቷ ጁስ ይዛ ነበር ልጠጣ። ጁስን እግሯ ስር ደፋችውና ነይ አሁን ይሄንን አጽጂ ትላታለች። ቢያንስ ለእህሉ ባታዝኝለት፣ ስንት እየተራቡ ሰዎች አሉ። የኔን ጉልበት ታዩ፣ ለኔ ጉልበት ባታዝኝ አትሊስት ለእህሉ እንኳን አታዝኝም። ስንት ህዝብ እየተራባችባት ባለች ሀገር አንቺ ግን ትደፊያለሽ። እናም ለምን ደፋሹ? ከደፋሹ ደግሞ እኔ ሳይሆን ማጽዳት ያለብኝ ራስሽ ነሽ ስትላት ትመልስላታለች። ያችኛውም በጣም ተናዳ ስለነበረ እኮ እኔ ለኔ ነው እንደዚህ የምትይኝ፣ ለኔ ነው መልስ የምትመልሽልኝ ስትል ከተቀመጠችበት ተነስታ ነይ አጽጂ ስትላት ኑሐሚን ደግሞ አላጸዳም ትላታለች። በዛን ሰዓት በጥፊ ስትመታት አንቺ ነሽ እኔን በጥፊ የምትመችኝ ትልና ኑሐሚን ይዛ በጥፊ ትመታታለች። ይህን ሸንካላ አባትሽን ይዘሽ እዚህ ቤት የገባሽው ምን ልትሰሪ ነው? ወንድሜ ልታገቢ እናም ቤቱን ልትቆጣጠሪ ነው ስትላት ስለምትሉት ነገር ምንም የማውቀው ታሪክ የለም፣ ግን ደግሞ በአባቴ አትምጭብኝ ትላታለች። በዛን ሰዓት በጣም ትናደድና ኑሐሚን እያለቀሰች ድጋሚ ልትመታ ስትል እናትየዋ ልጅን ነው በጥፊ የመታሻት አንቺ ጥንብ ገረድ ድሃ የድሃ ልጅ ስትል ተነስታ እናትም ኑሐሚን በጥፊ ትመታታለች። በዛን ሰዓት ወንዱ ልጇ ይመጣና ቆይ እናንተ ግን ምን እያደረጋችሁ ነው? እችን አንድ ምስኪን ልጅ ምን አድርጌ ነው የምትሏት ሲል በመሀላቸው ይገባል። ደግሞ አንተ ምንድን ነው የምትለው? ምን አገባህ አንተ? ገና ስቃይዋ መሽቀጠለች ድሃ የድሃ ልጅ ስትል አሁንም እናት ትናገራለች። ቆይ እናንተ ግን እንዴት ነው የሚያደርጋችሁ እንደዚህ? ቆይ ምንድን ነው በቃ ያለኝ ሀብታም የለም አላችሁ በቃ ለሆነ ነገር መጡ በቃ ለተወሰነ ጊዜ አይደል? ምን አለበት ብትታገሱ ሲል ልጅ እናቱን ይገስጻል። በዛን ሰዓት ኑሐሚን እያለቀሰች ወደ መኝታ ቤቷ ትሄዳለች። ወደ መኝታ ቤት ገብታ በነበረች ሰዓት እሱም እናቱን ከተናገረ በኋላ ወደ እሷ ጋር በር አንኳኩቶ ይገባል። አንተ ደግሞ ለምን መጣህ ስትለው ይቅርታ መግባት አይቻልም ሲላት አይ ችግር የለውም ግን ለምን መጣህ ብዬ ነው። ይኸውልሽ እኔ አንድ ነገር ልንገርሽ ኑሐሚን፣ ከዚህ ቤት በጊዜ ብትውጭ ይሻላል። የሆነ መንገድ ፈልገሽ ውጭ። እነዚህ እናትና ልጅ በጣም ክፉዎች ናቸው ሲላት አልገባኝም። ግን ቆይ አንተ አልገባኝም። አንተ የማነህ ልጅ? የአባትህ ልጅ ነህ አንተ? የእናትህ ልጅ አይደለህም እንዴ ስትለው እንደዛ ማለት አይደለም የአባት ልጅና የእናት ልጅ ሳይሆን ደግሞ እንዳትሰማሽ ደግሞ ኧረ በህግ አምላክ ቀስ በይ ሲል እሱም ይነግራታል። አልገባኝም ግን ምን አለበት ቢያንስ አባቴ እንኳን ከሐኪም ቤት እስከሚወጣ ብትታገሱን ምን አለበት? ይኸውልሽ ሌላ ቤት ፈልጊ፣ በተቻለኝ አቅምን የማግዝሻለሁ። እዚህ ቤት እናትና ልጅ በጣም ክፉዎች ናቸው ሲል አሁንም ይናገራል። በዛን ሰዓት ኑሐሚን ግራ ትጋባለች። ምን አለበት ቆይ ስር ያሉኝን እየሰራው ነው። የሚገርም ነገር እኮ ከእግሯ ስር ጁስ ደፍታ እኮ ነው ነይ አጽጂ ያለችኝ።
ሙሉን እኮ የታዘዝኩትና እየሰራሁኝ ነው። ግን ደግሞ በአባቴ የመጣብኝን ነገር አልደራደርም። አባቴን በጣም ነው የምወደው። ስለ አባቴ ማንም እንዲናገርብኝ አልፈልግም። እንዴት አምሻካ አሽማዳ ትለዋለች አባቴን። ጊዜ ጥሎት ዛሬ እንደዚህ ቢሆን ስትል ኑሐሚን ትናገራለች። እሱም በጣም ስሜታዊ ይሆንና ተናዶ ወደ በረንዳ ይሄዳል። እናትና ልጅ በረንዳ ላይ እችን ልጅ የሆነ እቃ እናንሳና ቦርሳ ውስጥ እንክተትና ሌባ ናት ብለን እናስይዛት፣ ከዛ አባባ ሲመጣ ከቤት ያስወጣታል ትላለች። እናትና ልጅ በዚህ ተስማምተዋል። ኑሐሚን የምታውቀው ነገር የለም። ልጁም ወደ በረንዳ ሲሄድ እናትና ልጅ ደግሞ ምን እየመሰራችሁ ነው? ምን እያደረጋችሁ ነው? ምን እየዶለታችሁ ነው ሲላት አንተ ልጅ ልተጠንቀቅ ብያለሁ ስትል እናት እጇን ትሰነዝርበታለች። እሺ ይቅርታ ላነጋገሪ፣ ማለትም ምን እያወራችሁ ነው? ምን እየተመካከራችሁ ነው ብዬ ነው ይላታል። ምንም አያገባም። አንተ ግን እኔ እህትህ እንደዚህ ተደብድቤ እንኳን ለእኔ ሳይሆን ለዛች ነው የምታግዘው ነው ወይስ ልታገባት ነው? አንተም የአባትህን ምክር ተቀብልሃል ስትል ትናገረዋለች። አረ በህግ አምላክ እናንተ ሰዎች ግን ቆይ ምን እያሰባችሁ ነው ይልና ለማንኛውም ቆይ እሺ መጣሁኝ ይልና እሱ ወደ ውስጥ ይገባል። እነሱም ነገር ወሬያቸውን ከጨረሱ በኋላ ወደ ውስጥ ይገባሉ። በዛም መሀል ኑሐሚን አባቷን ለመጠየቅ ወደ ሆስፒታል ስትሄድ ኤርሚ መንገድ ላይ እየጠበቃት ነበርና ኤርሚን ታገኘዋለች። ኤርሚም በጣም ስለሚወዳትና ስለሚያፈቅራት ይጠብቃታል። ይቅርታዋን ይፈልጋል። እሷ ግን ይቅርታ ማድረግ አትፈልግም። በፍጹም ይቅርታ ላደርግልህ አልችልም፣ እባክህ ልቀቀኝ ትለዋለች። እናም ይቅርታ ሳትይኝ የትም አልለቅሽም ሲል እጮህና እንደ ትናንት ነው አስይዛለሁ። አሁን ግን ማስያዝ ብቻ ሳይሆን እኔ ቦንጅል ነው እንድትከሰስ እንድትታሰር ማደርግህ ትለዋለች። እሱም እየሳቀ ኑሐሚን እባክሽ እንደዚህ አታድርጊ እባክሽን አውቃለሁኝ፣ አጥፍቻለሁ፣ ጥፋተኛ ነኝ፣ እኔ አላጠፋውም አላልኩኝም፣ ግን ደግሞ ይህንን ነገሩን ሁሉ ላስረዳሽ ይላታል። በፍጹም ልታስረዳኝ አትፈልግ፣ አትሞክር። እኔ ልንገርህ፣ አንተን ለመርሳት ደቂቃ አልቆየሁኝም፣ ወደውን የረሳው አንተም ልክ እንደዛው እርሳኝ ትለውና በዘንቢል በያዘችው ዘንቢል እጁን ትመታውና ጥለው ትሄዳለች። እሱ ግን ተስፋ አልቆረጠም። እናም እዛ ቤት የገባችው ምናልባት ያንን ልጅ ልታገባው ይሆን እንዴ? ምክንያቱም የድሮ ፍቅረኛው ከሱ ብር ከዛኛው ልጅ ብር እየተቀበለች ለሱ ብዙ ነገር አድርጋለታለች። መኪናም ሳይቀር ባለመኪና ያደረገችው እሷ ናት። አሁን ግን ከኑሐሚን ጋር ተኝታ ስላየች እሷም እንደማትፈልገውና ይሄኛው ልጅ እንደምታገባው ወስናለች። ግን ደግሞ እናትና አባቱ ይቀበላሉ አይቀበሉን እሱን እግዚአብሔር ነው የሚያውቀው። እናም ኑሐሚን ቤት ከገባችሁ በኋላ ታገቢዋለሽ የተባለችው ልጅም ይመጣና ነገ ፍቅረኛ ትመጣለችና ለፍቅረኛ ምግብ ትሰሪያለሽ፣ እሺ? እሷ ምግብሽ በጣም ይጣፍጣል